ሀገሬ ወረቀት ብዕሬን አገናኘሁና ስለናት ሀገሬ ልጽፍ አሰብኩና ወንድሜ ሚስት ከሚዳው ጠፍታ እሷን ለማስታወስ ሰው ወደ ኋላ ሲመለስ እስኪ ጥሩ የሰራችውን ስራ እኛም እያመጣን እናት መስክርላት ለሚናገሩት ለሚሳደቡት አፍ ማዘጊያ ይሆናል። እሺ ለወንድማችን ለአብርሽ ለቡቡ ለኤፋ ሚዲያውን ለሚያንቀጠቅጡት እስኪ ላሰማችሁ አዳምጡ። እንዲህ ብዬ ጀመርኩ። ኢትዮጵያ ሀገሬ ተወልጄ ያደኩብሽ መመኪያዬ ክብሬ የተስፋ ቃል ያለሽ የብዙዎች ማረፊያ የብዙ ዘር ቀለም የሁሉ መኖሪያ እግዚአብሔር የሰጠን ጊዜያዊ መቆያ የቃል ኪዳን ሀገር ሳይንስ እንደሚለው የሰው ዘር መገኛ እልፍ ታሪክ ያለሽ እናታችን ለኛ የሃይማኖት ሀገር የእምነት መገኛ ኢትዮጵያ ስላንቺ የቱን ተናግሬ የቱን ስልተወው ተነግሮ መቼ ያልቃል ታሪክሽ ብዙ ነው። ከ80 በላይ ብሔረሰቦች የሚነገሩብሽ ብዙ አይነት ቋንቋዎች ጀግኖችን ያፈራሽ ማህፀነ ለምለም እኔ እስከማቀው እስከ ዛሬ ድረስ ያሸነፈሽ የለም። ጀግና ልጆች አንቺኮ ወልደሻል ብዙ ሀያላንን ሀገር ያፍርተሻል። በጀግና ልጆችሽ ሀያላን ሀገርን ድል ነስተሻቸዋል። ያምነው ዛሬ ሀገሬ ታመሻል። የወለድሻቸው ልጆች ባንቺ ተነስተዋል። የራስሽን ልጆች ማሸነፍ አቅቶሻል። ሀገሬ እስኪ ልጠይቅሽ ምን ሆነሻል? ወትሮም ባጎረስኩ እጄን ተነከስኩ ሆነና ነገሩ ያለሽን አብልተሽ አሳድገሻቸው ባንቺ ላይ ተነሱ ቃል የገባልሽን እግዚአብሔርን ሳይፈሩ። ይሄን ይመስላል ሚዲያው መሪ ቅመሟ ይችናት አቅሟ ይችናት ታለንቷ ዱሮ ስትሏት የነበራችኋት የዛሬዋ ሃይሚ የዛሬዋ የፕራንክ አምባሳደሯ የዱሮ ማንነቷ ስለ ሀገሯ ስለ እናቷ ስለ ወንድሞቿ ነበር ቀን በሌሊት የሚያስለቅስ የሚያዝነባ ግጥም የምትገጥመው። ዛሬ እናንተ እሷ የሆነ ነገር ስትናገር ኢሹ ያረጋችሁ የምትሰሩት ለዶላር ለገንዘብ እንደሆነ እናውቃለን። ታዲያ 2 ቀን በሚጠፉ ጊዜ የሚሰድቧትን ሰዎች ለምንድነው የሷን ስራ ያወጣ እንዲ አፋቸውን ማዘጋት ያቃተን ማለት ነው። እንዲሁም ወደ አብርሽ ጋር ስንሄድ አንድ ነገር ላሰማችሁ። በመጀመሪያ ግን ውሏችሁ እንዴት ነው? ሰላም ናችሁ? ይቅርታ መሀል ገብቼ ነው ሰላም ያልኳችሁ። ሶሪ ሳነንጂ ወሬ አይወድም በህግ አምላክ ይፈርማሉ አልፈርም ያለ ከሚያቀራራ ሂሳቡ ዘግቶ ወደ ሄርሜላ አይሄድም። ወን ልጅ ውሳኔ እንጂ ወሬ አይወድም በህግ አምላክ ጋሼ እበኮትን አሬፉ ይበሉ። ይሄ ተዳር ከሽምግልና አልፎ ወደ ቦክስ ገብቷል። አብርሽ ሰረቀ ተቀርባለች ሰቀርበ ተሸሻለች ይላል እንዴ? ምስቲናት ወይስ የቢልዲንግ አሳንሰር ኮተት? አይሩታ እሱ አንገራ ገባት እኮ ይሄን ትደር ነው ወይስ የገመት ጉቴታ? እኔ የሚለው ሩታ ግን ምን ፈልጋ ነው? ፍቺ ሰጠኝ ትላለች፣ መልሳ ደግሞ ትቆተተዋለች። ይሄ እኮ የቶም አንጀር ፊልም ሆነብኝ። እረ ወስኑና እኛም እንስራ ቤት። አብርሽ እኮ ታክሲ ተራ አስከባሪ መሰል ሙላ ወይም ሂድ ትላለች፣ መልሳና ትላለች። ይሄ እኮ ፍቅር ሳይሆን የመብራት መቆራረጥ ነው። አብርሽ ምን ያስለክሰዋል? በሳይኮሎጂ ትናት መሰረት ሁለቱም የሚያስፈልጋቸው ዳኛ ሳይሆን ትሩ አማኑኤል ሆስፒታል አልጋ ነው። ጋሼ ግን አይደክማቸውም? ሽምግልና እንደ አብርሽ ሄርሜላ ጋሻይ ቡና ይበል ሩታም ትረፍ። አብርሽ ክፍል ዘግቶ ተከምተዋል አለችሁኝ። ወይኔ ጉዴ ለሃል ከመገባት የሰው ባል እንደ ሽሮ በማንኪያ አይከመስም። ደግሞ አብርሽ ሁለት ሴት ይዘ ተጎዳሁ አትበል። ይሄ እኮ የኮሚሽን ጉዳይ ነው። አብርሽ ሁለቱን ይዞ ለመሄድ ነው ብላ ነው። አይሰራም። ኧረ ጉድ! ሄርሜላን ለሽምግልና መላክ። ኧረ ጉድ! ሄርሜላን ለሽምግልና መላክ። ይሄ እኮ እሳት ላይ ቤንዚን እንደማረከፍከፍ ነው። አብርሽ እኮ ታክቲክ ተሳስቷል። ሩታን ሱብ አድርጎ ሄርሜላን ማስገባት አይቻልም። ዳኛው ጋሽዬ ካርድ ያመዛዝ ነው። ኦ ማይ ጋድ! ይሄ እኮ ቶክሲክ። አብርሽ ኒድስ ቴራፒ። አይ ጋሽዬ የአብርሽ ፍቅር እንደ ፈተና ነው። መልሱ ሩታ ይመስላል፣ ግን ቢ ሄርሜላ ነው። 4 ኪሎ ፒያሳ ፈጫ በሌላ ግንሽ ሞላ። አብርሽ ውረድ፣ ቦታ የለም። ጋሼ አብርሽ አሁን ከፈል ወሰድ ገብተው ምን ያስራሉ? ስማ አብርሽ ይህን ኮት ለበሽ ሱሪ እዚህ አድርጌ አልፈርም ትላለች። አረተሁን እንጂ ሩታ እኮ ብራንድ ነት፣ ሄርሜላ ኮፒ ነት። ኦሪጂናል ያለ ኮፒ ትለብሳለች። ካት
አብሪሽ ገና አልተዘጋጀም። በራዊ ባት ያለከ እኮ ከፊል ውስጥ ገበቱ ምን ያደርጋል? አክሽን ውስጥ ገበቱ ምን ያደርጋል? አክሽን ብሉታ ይሄ ፊልም ፓርቱ ከለወና አልሳርም። በቃኝ። መንገዱ ተዘግቷል። አደጋ አለ። አቶ አብሪሽ በተከራኒ መስመር እየነዱ ነው። ሄርሜላ ጅራር መታተፍ ክልክል ነው። ሩታ ጋር መቆም ክልክል ነው። እኔ የዛ ቤት ቸቀቸቀ ሰለቸኝ። ትናንት ራሱ ሩታ ሲተጮህ ነበር። ኦ ማይ ጋድ this is toxic። ይሄ ሪሌሽንሺፕ ሬድ ፍላግ። አብሪሽ ማለት የቻይና ስልክ ነው። ቻርጅ ሲደረግ ብቻ ይሰራል። አራዳ ሁሉ እንጂ ሩታዬ አንደ ወይረድ አንደ ተሳፈር ፈርም ስሉት አልፈርምም። ታረቅ ስሉት ትገፈኛለች። ከሽንቴው ፋሚሊዎች እና የቦቦ ፋሚሊዎች እንዲሁም የግሬስ ፋሚሊዎች ይሄንን ይመስላል። በአብሪሽ ላይ ዜና ነው፣ የታክሲ ማስታወቂያ ነው፣ የቡና ማስታወቂያ ነው፣ የሊስትሮ ነው። አልቀረም ይሄ ሁሉ በአብሪሽ ስም እኮ ማለት ነው። ሊስትሮ ይመጣል፣ ቡና ጠጩ ይሄዳል፣ ታክሲው ሳይቀር ይመጣል። ታዲያ እንደዚህ የሚያስተዋውቁት ስራቸው ላይ ሆነው እንደሚሰሩት እንደሚለፈልፉት ለምን መስላችሁ ነው? አብሪሽን የሚያውቁ ሰዎች የሚወዱት ሰዎች ሳፍ ብለው ሄደው ያዩዋቸዋል። አንደኛ ቪው ይቆጥራል፣ ሁለተኛ ነገር እነኛ ያስተዋወቁት ሰዎች የት ናቸው? ስራ ይሰራሉ። ታዲያ አብሪሽ የዓለም የስራ እድር አላልኩም፣ እድል ምላስ የተያዘ ጋይስ የስራ እድል ከፈተ ማለት አይደለም። እዚህ ጋር ስንት አምባሳደር ነው አሁን ያያችሁት? አብሪሽ የሚል ማለት ነው። አላቅም ቋንቋቸውን በኮምፒውተር ቀይረውት ይሁን በምን ይሁን አላቅም። እኛ ንግስታችንም ሃይሚያችን ማለት ነው በዚህ መልኩ በሷ እየሰራችሁ ተለወጡ። ምንም ሌላ የህይወት ታሪክ የህይወት ባክግራውንድ ምናምን እኛ አወራችሁ አላወራችሁ ባይዘወይ ማለት ነው። ደጋፊዎች ልንገራችሁ አንድ ነገር ማለት ነው። እናንተ ሃይሚን ስታቋት የበፊት ማንነቷን ምን ያደርግላችኋል? እሷ ደህና ትሁን እንጂ እናንተ የባለፈ ባክግራውንዷ ምን ያደርግላታችኋል? ምንም አያደርግም። የፈለጉት ነገር ቢያወሩ ሚዲያ ከያዘው ውጪ ቢወራ ምን ቢባል እሷ ካፏ ከመላሷ እስካልተነፈሰችው ድረስ ምን ያስጨንቃችኋል? ቆይ ብዙ ጊዜ የምገረምበት ነገር ነው። ቤተሰብ የላትም፣ እንዲህ አይሏትም፣ እንዲህ አይሆንም፣ እንደዚህ ብዙ ነገር ሲባል ይከፋችኋል ኦዲየንሶች። ግን ማለት ነው ለምን ሆይ የኑራት አይኑራት አታውቁ። እሷ ኢንተርቪው ላይ አልተናገረች። እሷ በቃ በራሷ ኮንፊደንስ ተመችቷት የምትሰራበትንና ያለችበትን ቦታ እያደነቃችሁ ጉዞ ወደፊት። እንዴ የምን አትርሱኝ የምን አትንኩኝ ነው። ከማንም ጋርማ እንደዚህ አትባሉ፣ አትጨቃጨቁ። ያንን እኮ የምትጨቃጨቁለትን ሰው እያሳደጋችሁ ነው እናንተ አልገባችሁም እንጂ ማለት ነው። ግን እናንተ እዚህ ጋር ጉሮሯችሁ እየደረቀ ማለት ነው። ማንም የፈልገው ይለፍልፍ። ሃይሚ ናት። ከሃይሚነቱ አትቀየርም። ብሩክ ነው። ከብሩክነቱ ምንም ከፍ ዝቅ አይልም። ወይኔ ሁለት ቀን ቀሩ። በቃ ዛሬም ላይ መጡ ነው። ግን ላይ ቢመጡ ሆናም በኋላ ማለት ነው ሜቢ እንቅልፍ ምናምን ድካም ከሌለ እንደ ትናንትና ቡቡዬ በጣም ደክሞት ነበረ እና ምናልባት ዛሬም ካልደከመ ለ3 ቀን ተናግሯል፣ ቃል ገብቷል። በነገራችን ላይ እንዳትቀየሟቸው ቤተሰቦች ማለት ነው። ለ3 ቀን ያደክመኛል፣ ዋጋ ያስከፍለኛል፣ ከዛ በኋላ ግን ምን ደሰትበት ነገር ነው ብሏልና ልትረዱት ይገባል። ቡቡዬ ማለት ነው ደክሞታል፣ ድካም ላይ ነው ያለው። ትናንት ራሱ መተው እንደዛ ደቂቃ ስላያችኋቸው ብዙዎቻችሁ ሳናያቸው ብላችሁ ራሱ እያቆረፋችሁ ነው። ለምን ቶሎ ወጡ ብላችሁ ማለት ነው። ችግር ተፈጥሮ ነው እያላችሁ ሁሉ ነበር፣ ግን ችግር ተፈጥሮ አይደለም ነው ሲወጡት ማለት ነው። ማንኛችሁም እንግዲህ በአብርሃም ላይ የተከፈተውም ነገር አይታችኋል። እኔ አብርሃምን በደንብ ነው የማደንቀው፣ በደንብ ግን ደግሞ ይሄንን ሳደንቅ ሩታን ጎበዝ ናት፣ ግን ደግሞ አሁን ላይ የተሰጣት ካራክተር በጣም ያስጠላል። ለምን እሱን እስር ቤት ማስገባት ማለት አስባችሁታል? በጣም ነው የሚያስጠላው። እነዛ ደግሞ ሁለት ወንድሞቿ የተባሉት ማለት ነው የሩታ ወንድሞች አይደሉም። እነሱ እንዳለ ይመሳሰላሉ ቤተሰቦቹ ማለት ነው። የሩታ ወንድም አንድ የመቼ ነው ባለፈው እናቱን ሲስም ያየሁት ከውጭ ነው ከየት ሀገር መጣ የተባለ እሱ ትንሽ አፉ ጋር ምናምን ይመሳሰላል። ከዛ እነዚህ እኮ ወለየ ይሄ በተለይ አንዱ ይሄ ጨብራራው አንዱ የሆነ ቆንጆ ነገሩ የሆነ ወዘናው ምጥጥ ያለው ቀዩ እሱ ወለየ እኮ ነው። ብር ተከፍሎት ነው እየከወነ ያለው። ያኛው ደግሞ ጨረባ እሱ ወዴት ሀገር እንደሆነ አያስታውቀኝም አላውቀውም። ያኛው ግን እልም ያለ ወለየ ነው። ቤተሰቦች የሩታ ወንድሞች አይደሉም ሲጀመር ማለት ነው። ቻናል ከፍተዋል አይደል? ሁሉም ቻናሉን ለማሳደግ ነው እየተባለ ያለው
እንጂ ሌላ ምንም አዲስ ነገር የለም። ሩታም አታውቃቸውም፣ አብርሃምም አያውቃቸውም። ሄርሜላም የተሰጣትን ካራክተር ነው የምትሰራው፣ በዛ ልክ እየተሰደበች ማለት ነው። ይሁን ይስሩ፣ ይለወጡ። ምክንያቱም ካለው ነባራዊ ሁኔታ መረዳት መቻል ነው ያለብን። ምክንያቱም እዚህ ጋር ፎቶ ዘቀዘቅን፣ ተጣላን፣ ተሳደብን ኃጢያት ነው የምንገባው እኛ። ምንም እናመጣው አዲስ ነገር የለም። ዩቲዩበሮች ሲጀመር አንድ ናቸው፣ ቤተሰቦች ማለት ነው። እዚህ ጋር እናንተ እንድትረዱ ምን ፈልገው ነገር ግን ደግሞ በምትወዱት ነገር ላይ አንድ የማይሆን ነገር ተናግረው ሲሰሙ እንደሚያማችሁ እናውቃለን። ግን ደግሞ በቃ አይደል እንደ ተራ ነገር ለማለፍ መሞከር አለባችሁ እንዴ። ቡቡና ሃይሚ ከስንት ነገር ተብለዋል። ሩታም ስንት ነገር ተብላለች። አብርሃም በቃ ጆሮ ዳባ ብሎ ጠንካራ ሆኗል አሁን ላይ ማለት ነው። እንደው ምን ያሁን ሃይሚ ማለት ነው የአብርሃምን ራዕይ እንድትይዝ ነው ፈልገው። ለምን ብትሉኝ ጥቃቅን ነገሮችን ወጣ አለመናገር፣ ንቃመተው በቃ ብትናገርም እኮ መብቷ እኮ ነው። ግን ደግሞ ስትናገር የባሰ እሷን ዝቅ ለማድረግ ነው ሰው የሚጥረው። በዛ ልክ ደግሞ እናንተ ስትመላለሱ የእናንተን የሆነ ያላችሁን ቫልዩ ያወርድባቸዋል። ስለዚህ ልክ እንደ አብርሃም ጸጥ። እኔ አሁን ሃይሚ ይሄን ነገር ራዕይ እንድትይዝ ነው ፈልገው። አሁን ብሩክ አለ፣ ብዙ ጊዜ ብሩክ በእናቱ ካልተመጣበት አይናገርም፣ እንዴ ትንሿ ምናምን አይናገርም። ሃይሚ ደግሞ መጥፎ ነገር እኮ አስባ እኮ አይደለም፣ እንድትረዷ ስለምትፈልግ ነው። በቃ እንድታቆላት ስለምትፈልግ የሆነ ውስጣችሁ የሆነ ነገር ይዞ አብራችሁ እየተጎዳችሁ እየተበሳጫችሁ እንዳትጓዙ ነው። እንዲህ ብላችሁ ነበር ላስተካክልላችሁ ነገር ነው ሃይሚ ማለት ነው። ግን ብዙ ሰው ደግሞ አይረዳም። በቃ ብዙ ሰው በተንኮል ነው የሚረዳው። ስለዚህ የኛ ውድ ቤተሰቦች ምንም መጣምን ፈቀቅ የለም። እነዚህ አራት ዩቲዩበሮች ዓለም እኔ አብርሃምማ ኢንተርናሽናል ነው የምሆነው ብሏል። ያድርገው፣ ይመቸው እግዚአብሔር